አሉላ ልንገር ብዬ ነው። ረስታው ነው ከምታወራርደው የአማራ ልጅ ጋር ኢሊት ጋር እንዴት ልትወያይ ፈለግ? ኦ ስደክም ህዋት ስደክም ህዋት አፈር ስትገባ አቅም ሲያንሳት ምንም ማድረግ ሳትችል ስትቀር የአማራው ድጋፍን ፈለግከው። የአማራው ድጋፍን አስፈለገ። ከአማራ ጋር ኮላብሬት አድርገህ በአማራ ደም አማራ እየተጋደለ አንተን እንደገና መልሶ 4 ኪሎ ተሸክሞ እንዲያስገባ ፍላጎት ሆነ አይደል? ለዛ ነው የፈለግከው በአማራ ደም ልትገባ። ስለዚህ የአማራ ልጆች በደንብ አድርገው ይህን ስላወቁ እዛ ቦታ ላይ አልተገኙም። ታፕ ኮፒ ሊንክ እያደረገ ሀቁን ነው የምነግርህ። አማራ ልጆች የታወቁ ሰዎች ለምን አልመጡም ለተባለበት ምክንያት ቴዲ ሐዋሳን አለማድነቅ አይቻልም። ቴዲ ሐዋሳ አወያይ ነው። ቁጭ ብሎ ያወያያል። መድረክ ሰጡት፣ ሀሳብ ነው የሚጠይቀው። በጣም ያሳቀኝ ከጀዋር ንግግር ራስን ታዝበዋል። ጀዋር ራስን ጠይቀው። እኔ ራሱ በዚህ ደረጃ ራሱን ረስቶታል ብዬ ነው ያሰብኩት። የኦሮሞ ጥያቄ ተቀይሯል አለ። ኳስ ጨዋታ አረከው እንዴ? የኦሮሞ ጥያቄ ተቀየረ? ቀየርከው? የኦሮሞ ጥያቄ ተቀይሯል በአሁኑ ሰዓት። እንደፈለክ የምትቀያይረው ጥያቄ ነው። የአማራ እኮ አንድና አንድ ጥያቄ ነበር የነበረው፣ አትግደሉኝ። የአማራ ጥያቄ አትግደሉኝ፣ በገዛ ሀገሬ ላይ አትግደሉኝ ነበር ጥያቄው። ምንም አይነት ሌላ ጥያቄ አልነበረውም። የአማራ ልጅ ዳቦ ዘቆስ ላስታውስ ትንሽዬ የትላንትናዋን ጀዋርሻ ላስታውስ። ጀዋር ሜንጫ ላስታውስ። ጀዋር ሜንጫ ከረሳው ትላንትና ከበቡኝ ብለህ መንግስት በከበበ እኔ እንዲያውም ከበቡሽ ብዬ ጨርሼዋለሁ። ስማኝ መንግስት በከበበ ታርጌት አድርገህ የመጣው አማራን ለመጨረስ ነበር አይደል? ስንት ሰዎች አሳረድክ አይደለ? ምን አረገ? ሊከብ የመጣው መንግስት። ከመንግስት ጋር መጋጨት ስትችል አንተ ግን ንጹሃንን ነበር ስታስጨርስ የነበረው አይደል? ረሳው። ስለሱ ይቅርታ የለም ምን የለም፣ ዝም ብለህ ትቀጥላለህ። ሌላው ትላንትና የረሳውን ላስታውስ። ኦሮሞ ፈርስት ነው ያንተ ጨዋታ የነበረው። ስለ ኢትዮጵያዊነት ጥንቅር ብሎ ይቅር ያልክ ሰው ነበር። የዜግነት ፖለቲካ ይዤ መጣው ብለህ እናት ለልጇ ቴዲ አፍሮ ለዚህ ነው የምወደው። ወደዛ ሄድልኝ ልጅ አታስተምርም ልጅ አታስተምርም ምጥ ለእናቷ ምናምን የሚለው የቴዲ አፍሮ ንግግር ያ ነው። አንተ ስለ ኢትዮጵያዊነት ስለ ዜጋ ፖለቲካ ለኢትዮጵያውያኖች ጀዋር ልትሰብክ መጣ። እኔ አድናቂ ነኝ፣ በጣም ነው ማደንቅ ጀዋር። አንተ ስለ ኢትዮጵያውያን ህብረት አንድነት ልትሰብክ መጣ። አንተ አካውን በኋላ የብሔር ፖለቲካ አቀንቃኝ ሆነ ጀውት ይመጣሽ። ኧረ አድናቂሽ ነኝ። ለአማራ ልጅ ነው አሁን የኢትዮጵያዊነትን ልታስተምር የብሔር ፖለቲካን ልታስተምር የመጣህ። አንደኛው ኦሮሞ ፈርስት ብለህ ኢትዮጵያን ስትረብሽ የነበርከው አንተ አይደል? የኦሮሞ ልጆችን አጥንታቸው ውስጥ ዘረኝነት እንዲገባ ያረከው አንተ አይደል? አፄ ሚኒሊክን የአድዋ ድል ሲከበር አኖሌ ሐውልት ጋር ከጀለሶች የሆነ ጋር ስታከብራል ነበር። ላስታውስሽ ብዬ ነው። ምናልባት ሾርት ሚሞሪ አገዳ ሰገጤ ሊኖርና ልትሸውድ ትችላለህ። ልትሸውዳቸው ትችላለህ። ኖ ፕሮብለም። ያንተ ተከታዮች ኢትዮጵያ እንዴት እንደሚሰድቡ ላሳየ። ኢትዮጵያን ያንተ ተከታዮች እነማን ናቸው? እነ አስሊ ናቸው አይደለ? እነ አስሊ ኢትዮጵያ እንዴት ነው የሚሰድቧት? እስቲ ላሳየ አባቴ፣ እንዴት ነው የሚሰድቧት ኢትዮጵያ? ላሳየ። ምናልባት ከረሳው ብዬ ነው ትንሽ
ታፕ ኮፒ ሊንክ የሚመራቸው እሱ ነው። አያችሁ ጀዋር ሲፈልግ ኢትዮጵያ ያደርጋቸዋል፣ ሲፈልግ ኦሮሞ ያደርጋቸዋል፣ ሲፈልግ የፈለገውን ያደርጋቸዋል። እንደ ከብት የሚነዳለት ህዝብ አለው ጀዋር። እንደ ከብት የሚነዳቸው ህዝብ አለው ጀዋር። ስለሚነዳቸው ሲፈልጉ አረ ኢትዮጵያ ይሄ ሰው ኦሮሞ፣ ይሄ ሰው አማራ፣ አረብ ይለዋል ይላል። ሲፈልግ ጀዋርን ነካሽ ኢትዮጵያ፣ ኢትዮጵያ ተዘግዘቂ ይላል። this is reality። ችግሩ ምንድነው? የአማራ ማንነት ብልጠት ይዞ መጥቷል። አቅም ያለው በአሁን ሰዓት አቅም ኖሮት በጣም መንግስትን ትንቅንቅ ላይ ያለው የአማራ ልጅ ነው። ዳስ ዋይ የአማራ ፖለቲካው የተፈለገው ዳስ ዋይ ከአማራ ጋር ኮላብሬት ካላደረገ ምንም ነገር መፍጠር እንደማይችል ጀዋር ያውቀዋል። አሉላ ሰለሞን ያውቀዋል። ኦኤምኤን ላይ ነው አጫሉ የሞተ ጊዜ የአማራን አርሲ ላይ ሻሸመኔ ላይ የአማራ ቤት ውስጥ አስገብተ አቃጠል የሚል ኦኤምኤን ላይ ላይቭ ሲያስተላልፉ የነበሩት እነ ጀዋር መሐመድ ይባላሉ። የአማራ ህዝብ ምንም አላረገም። አጫሉን የበላችሁት እናንተ ናችሁ። እናንተ ግን የፈረደበት አማራ በአጫሉ ሙድ ምን ተደርጓል? ጭፍጭፍ ተደርጓል። የአማራን ጥላቻ ጥግ ድረስ ለኦሮሞ ልጅ የሰበካችሁት እናንተ ነው። ነገርኩ እኮ አጼ ምኒልክ አድዋ ድል ሲከበር አንተ ከነጓደኞች አኖሌ ሐውልት ጋር ቆመ ስታከብር ነበር። ስለዚህ ችግሩ ምንድነው? ይሄንን ነገር ሰው በደንብ ነክቶ መጠበቅ አለበት ብዬ አስባለሁ። በተለይ የአማራ ልጅ እናንተ ጋር ያልመጣው ለዛ ነው። አማራ መጥቶ እናንተ ጋር ሊወያይ ያልፈለገው ለዛ ነው። they don't want it። ምክንያቱም የአማራ ልጅት የሆነ ይቅርታ አልተጠየቀም። ለተጨፈጨፈው፣ ለተገደለው፣ ለተሾፈበት ዳውን ነፍጠኛ ዳውን አማራ እየተባለ ለተሳለቀበት እያንዳንዱ ነገር ለተደረገው ጀዋር መሐመድ ምንም አይነት ይቅርታ የጠየቀበት አንድም መድረክ አልተዘጋጀም። ያ ባልሆነበት ጀዋር መተ ኑላ ወያያችሁ ብለ ቴዲ አዋሳና እሷ ወይ ነው ቴዲ አዋሳና አሁን ምንም ማርጋችሁ የትም ቢሄድ ቴዲ አዋሳ አርተውት በፖለቲካ ደረጃ ሶሻል ሚዲያ ላይ ካሉት እውቅና የተሰጠው ብዙ ሰው አፕሩቭ ያደረገው ሰው ነው ቴዲ አዋሳ። ስለዚህ ቁጭ ብሎ ይጠይቃል። ግን የአማራው ብልጠት፣ የአማራው ብቃት፣ የአማራው ችሎታን አለማድነቅ አልችልም። እዚህ ቦታ ላይ ላጥ አላይም አልሰማም ማለት ለምን መጠቀሚያ ልታረጉት? የአማራውን ተማግዶ አንተን እንደገና ብልጽግና አይሻለኝም እንዴ ከጀዋር? መድኃኔዓለም ምስክሬ ብልጽግና ሚሊዮን ጊዜ ሁለቱም ሰይጣን ናቸው። ለሰይጣኑ አማራው ለምዶታል፣ ብልጽግና ሰይጣንነቱን ለምዶታል። የጀዋር ግን አረመኔያዊ አካሄድ ነው የሚሄደው። ጀዋርን ለምዶ እንትና አብይን ብልጽግናን ለምዶታል። አማራ ወደደም ጠላም ያውቀዋል። አንተ ግን በሴራ ፖለቲካ የምትታወቅ ሰው ነው። በሴራ ፖለቲካ ኦሮማራ ብለ ልክ 4 ኪሎ እነ
አብይ መግባታቸውን ስታረጋግጥ ሁለት መንግስት ነው ያለው። የኛ ይሄ መንግስት አለ ይሄ መንግስት አለ እና የቄሮ መንግስት አለ ብለህ ነው ስትናገር የነበረው። ካልኩሌተር ነው የሰራ ነው እኛ ነን እያል ስትለፋደድ ነበረ። ኦሮማራ ብላችሁ እኛ ራሱ አብረን ተባብረን ብዙ ነገር ስናደርግ ነበር። ልክ አንተ 4 ኪሎ የምትገባ መስሎ ነበር። ለዛ ነበር ብዙ ስትደነፋይ ነበር። እያንዳንዱን የምናውቀው ነገር ነው። እያንዳንዱ ቀስ እያልክ የምታደርገው ነገር ነው። አማራን በሁለት መንገድ ነው የያዛችሁት። አንደኛው በሃይማኖቱ አብዛኛው አማራ ኦርቶዶክስ ክርስቲያን፣ የሱ ጥላቻ ጥግ ደርስ እንዳለበት ራስህ ነው ያልከው። እኔ በምኖርበት አካባቢ 99% ሙስሊም ነው። አንድ ሰው ቀና ብሎ ቢያይን በሜንጫ ነው የምንለው ነው ያልከው። አንድ ሰው ቀና ብሎ ቢያይን ማን ነው? ሙስሊም ነው፣ ሌላው ክርስቲያን ነው። ሌላ መቼ ምን ሊሆን ነው? ፍቅር ሲዝም ነው፣ ሌላው ክርስቲያን። አንድ ሰው ቀና ብሎ በሜንጫ ነው የምንለው ብለህ ቃል በቃል ነው የተናገርከው። ምንም የማይረሳ ነገር፣ ብዙ ፋውል ነው የሰራው። ብዙ ደም እጅ ላይ አለ። አንተና አሉላ ሰለሞን የሚባል ነቀርሳ አሁን የትግራይ ልጆች የተፉበት ማየት የማይፈልጉት ሰው የትግራይ ልጆች ዘርበል ከዚህ ያሉት ሌባ በትግራይ ደም የነገደ አሉላ የሚባል አለ። በኦሮሞ ስም የነገደ ጀዋር የሚባል አለ። የእናንተ ጥምረት ለአማራው አይጠቅሙም። ባናት ተተከል። አማራው ከእናንተ ጋር ሆኖ አይሰራም። ፈንዳ ሙታንቀ አማራው እናንተ ጋር መጥቶ እየተወያየ እያሽቃበጠ መጥቶ ከእናንተ ጋር ፖለቲካ አይሰራም። ምን ሊያደርግለት? ምንድን ነው የሚጠቀመው? ንገሩኝ እስቲ። ከአሉላ ሰለሞን ጋር ወልቃይትን ለመስጠት ነው? የሰሊጥ ነጋዴዎች እያልክ ታርጌት ያረከው ነገር አለ አማራዎች ላይ። ሰሊጥም ነገደ ምንም ነገደ ምን አገባህ አንተ? ምን ይመለከታል? ምንድን ነው የሚመለከት? ይናገራል እንዴ? ስለ ኦሮሞ ጫት ነጋዴ ይናገራል እንዴ? ነግዶ ይብላ፣ who cares? መብቱ ነው እንዴ? ሰሊጥ መነገድ ወንጀል ሆነ እንዴ? ወንጀል ሆነ ወይ? የአማራ ልጅ ሲሆን ሰሊጥ ሲነግድ ያማሃል? ይህ የሚሰማ ነገር አለ? አው ስለዚህ አማራ ልጆች ጀዋር በሚጠራበት ቦታ ላይ ባናት ተተከል የሚመጣል የለም። ማንም ያንተን ፖለቲካ እንደፈለግኩ ሰደው የሚፈራም የለም። ልንገርህ፣ የሚፈራም የለም። የሚያዳምጥም የሚታለልልም የአማራ ልጅ የለም። የአማራ ቀንደኛ ገዳዩ አንተ ነህ። አንተ እኮ ረስተሽው ነው። ድፍን ቤተ መንግስት ሆኖ አንተ ለኮንዶሚኒየም ስታለቅስ የነበርክ ሰው ነው። ድፍን መንግስት፣ የኢትዮጵያ መንግስት ምንድን ነው ካያችሁ? ምንድን ነው ድፍን መንግስት ኢትዮጵያ ላይ ካየ? ብልጽግና ነው። ሊደሩ ደግሞ ኦፒዲዮ የኦሮሞ ነው ሊደሩ። በፊት ህወሓት ነበረች፣ አሁን ኦፒዲዮ ነው አይደል እንዴ? ሙሉ የእናንተ ሆኖ ሙሉ ነገር እያለ ለቁራጭ ኮንዶሚኒየም አዲስ አበባ ላይ ለሚኖሩ ለዛ ኮየፈጨ ላይ ካልተሰጠ ብላ ቃውቴ ስታደርግ የነበር ሰው ነው። በጣም ትንሽ ሰው ነው። ትልቅ አርገ ራስን ታያለ። ለምን እንዳልኩ አንተ የምትነዳቸው መስኪን ልጆች አሉ። እኔ አስሊ ፐርሰናሊ የሚመቸኝ ሰው ነበረ። እንደዚህ አይነት ቪዲዮ እንደሰራ አላውቅም፣ እግዚአብሔር የሚያውቀው። ስለዚህ የእናንተን ፖለቲካ እንዴት ነው የአማራ ህዝብ ሊገዛ የሚችለው? አማራን ፍቱት። አማራ ፖለቲካውን ሊሰራ ከፈለገ ከኤርትራ ጋር ብቻ ነው የሚሰራው። let me make it clear። የአማራ ወንድምና ምናልባት ፖለቲካ መስራት ከፈለገ ከኤርትራውያን ጋር ሊሰራ ይችላል። ከሌላ የሚሰራው የለም። በግልጽ ነው የምነግርህ። ምክንያቱም ሌሎቻችሁ ገዳዮቹ ናችሁ። የአማራ ገዳዮቹ ናችሁ። ገዳዮቹ በተለይ ህወሓት አማራን ለመጨረስ ያልሄደበት መንገድ እንደሌለ እናንተም ታውቁታላችሁ። ኦሮሞ አማራን እንዲጠላ
ያው ገሎሃል ብሎ ሚኒሊክን ነው ያስቀመጠለት። የሚገርማችሁ ሁላችሁም ይሄን ነገር ሪከርድ አድርጋችሁ ፖስት አድርጉ። እኔ ብቻ አይደለም ዶክተር አብይ ተናግሮታል። አፄ ሚኒሊክ ሞተው 7 ዓመት ሙሉ ለህዝቡ ሳይነገር ህዝቡ ይተዳደር ነበር። ይሄን ታውቁ ነበር? ኢትዮጵያ ላይ ፋክት ነው መነገር። አላቪቱ በግላ 7 ዓመት ሙሉ እንግዲህ በአንድ ሀገር ላይ እግዚአብሔር ያሳያችሁ። የትኛውም ዓለም መሪ አድርጎት አያውቅም። የትኛውም ዓለም መሪ አድርጎት አያውቅም። 7 ዓመት ሙሉ አፄ ሚኒሊክ ሞተው ህዝቡ ይገለናል። ህዝቡን እንዴት ብለን ነው የምንነግረው? ለህዝቡ እንዴት ነው ይህን መርዶ የምናረዳው ተብሎ 7 ዓመት ሞቶ የመራ መሪ in the world ዓለም ላይ አፄ ሚኒሊክ ይባላል። አፄ ሚኒሊክ ይባላል። አባቴ ይሄን ያህል ብራንድ ነው። አማራ ስለ ሚኒሊክ ሲያወራ ደረቱን ነፍቶ የሚያወራበት ጉዳይ ይሄ ነው። ገዳይ ከነበረው ወዲያው ነው ነገሩ የሚሆነው። ገዳይ ከሆነ እንኳንም ሞተ ብሎ ህዝቡ ቀውጥ ያደርገው ነበር። ወዲያው መንግስት ይቀየር ነበር። ወዲያው ንጉስ ይቀየር ነበር። ለዛ ነው አሁንም ችግሩ ጀዋር ሲባል የኦሮሞ ህዝብ እየተባለ አይደለም። ጀዋር የማይጠቅሙ ፖለቲካዎችን አካሂዶ ምን አድርጓል? ነገሮችን አበላሽታል። ኦሮማራ የዛ ጊዜ ትልቅ ውጤት ኢትዮጵያ ላይ ያመጣ ነበር፣ አምጥቶም ነበር። ልክ ኢትዮጵያ ስገባ ነገርተ ካለኔ እንዲያውም መሪ የምትመስለው አንተ ነበርክ። ጀዋር መሐመድ ነበር ሲባል የነበረው አንተ ነበር። ቀውጢ ስታረጋት የነበረችው ኢትዮጵያ አተንፍሰው አስወጡ። ናው ስታየው ፕላትፎርሙ እዛ ላይ ዩቲዩብ ላይ ምናምን ብትንጫጫ የሚያይ ጠፋ። ቲክታክ ላይ ስመጣ የኦሮሞ ጥያቄ ተቀይሯል ብለህ መጣ። የኦሮሞ ህዝብ ህፃን አረከው እንዴ? የኦሮሞ ህዝብ አንተን የምትቀይርለት የፈለግከውን ነገር እንዴ? የኦሮሞ ህዝብ የእኩልነት ጥያቄ ነበረው፣ አሁንም አለው። የእኩልነት ጥያቄ አሁንም አለው ኦሮሞ። እንዴት በለኝ። ብልጽግናን ያልደገፈ ይበላል። በዚህ ኦነግ ነው ብሎ ኦነግ ይገለዋል፣ በዛ ደግሞ ብልጽግና ነው ብሎ ያኛው ይገለዋል። ኦነግ ሽን የሚባለው ይገለዋል። ከሁለቱም ያጣ ነው የሆነው ኦሮሞ። አንተንም ይሰማል ይበላል፣ እዛም ኦነግ ሽን የሚሉት አለ ይበላል፣ ብልጽግናም ይበላዋል። የቀረው የለም ኦሮሞ። ቢያንስ እኮ ያማራው ግልጽ ነው፣ ወይ ፋኖ ነው ወይ አይደለም። አብዛኛው ደግሞ ህዝብን አማራን ብትጠይቀው ልቡ ውስጥ የታተመው ፋኖ ይባላል። የአባቱ ማንነት ነው፣ የቅድመ አያቶቹ ማንነት ነው። ፋኖነት አትወስደው። ኖባዲ will take that። ከአማራ ህዝብ ላይ ፋኖነትን መውሰድ አትችልም። ማንነቱ የአያት የቅድመ አያቱ ሀገር ያስጠበቀለት መጠሪያው ፋኖ ይባላል። ያንን መውሰድ አትችልም። ማንም መውሰድ አይችልም። ያንን እንደፈለግ አድርገህ ብታመጣ ያንን ማንነት የአማራ መውሰድ አትችልም። የአማራ ችግሩ ፖለቲካ የተበላሸው አንዳንድ እውቀት የሌላቸው ሰዎች ሶሻል ሚዲያ ላይ መጥተው ስም በማጥፋት ነው። ለአንድ ብር ተብሎ ፖለቲካ አልተሰራም። በዛ ጊዜ ሄኖክ ሽጥላ 1 ብር አላገኘበትም በፖለቲካ ሲሰራው። ጀግና ልጅ ነበር። ጀግና ያርበደበደ ጀግና ልጅ ነበር። ሄኖክ ማኛው you know what it is። መኩፋን ነው አትረሳው። መኩፋን ነው ምክንያቱም አትላንታ ላይ ጀዋርን ሲያንበጫበጭ የነበረ ሰው ስለነበር። ማኛው ዲሲ ላይ ሌሎችም ቅድስት እስራኤል አለች፣ ሊዲያ ዘውዱ እንዲም አሁን ጎጥ ውስጥ አስገቧት ሰድበው እንጂ ቤተልሔም ዳኛቸው ቅዳሜ ገበያ ጀግና ነበረች። ደሩ ዘሃሩ አጥረንባችሁ ነበር ምንም እንዳትንቀሳቀሱ አድርገን። ሌሎችም ዘመድኩን በቀለ ንቅንቅ እንዳትሉ ይዘናችሁ ነበር። ግን አሁን መጡ ዝም ብሎ የሚሳቅባቸው እየተቆረጠ መሳቂያ የሚሆንባቸው ሰዎች ገቡበት። እየተቆረጠ ሚኪ የሚባል ልጅ ነበረ። ሰለሞን ቦጋለ
ሰለሞን ቦጋለ ፋኖ ሰለሞን ፋኖ አሁን የሚሳቅባቸው ኖ እንዲህ አለ እኮ እየተባለ መሳቂያ የሆኑ ሰዎች መጥተው የአማራን ፖለቲካ አንቦጫርቁት ነው። ማን መጥቶ ቻሌንጅ ያድርግ? ማን መጥቶ ይጠይቅ? ማን መጥቶ ይወያይ? በስትራቴጂ የሚኬደውን ነገር ባዶ ገባ። ስለዚህ አሁንም የምለው ምንድነው? አንደኛ ልንገርህ፣ ማናችሁም በኢትዮጵያውያን ብልጽግናንም ልንገርህ፣ ማንንም ፋኖ የሚባል ስምን ከአማራ ህዝብ ውስጥ ማውጣት ማለት ህይወቱን ቢያጣ ይሻለዋል። that's the truth። መዳኛ ስሙ ነው። በፋኖ ስም የሚነግድ ሌባ ይጠፋል? አይጠፋም። አብዛኛው ፋኖ ግን ተስፋው ነው። የአዲስ አበባ ልጅ ኑልን እያለ አልነበር እንዴ ስለ ፋኖ ሲያወራ ነበር? ለምን የኢትዮጵያዊነት አያሳስበው? ፋኖነት ኢትዮጵያዊነት ነው። ምንም ጥያቄ የሌለው ጉዳይ ነው። ግን ያንተ ስጋት አለ። አመጣጥ ስትመጣ ኦሮሞ ፈረስት ብለህ መጣ። ፌል አደረገብህ። ሰርተዋል፣ ፌል አደረገ። ህዝቡ አልተቀበለውም። በዚህ ሰዓት ማነቃቃት አትችልም። ባልከው ስራ ዘረኝነትን አጥንቶ ስለከተና ያልሆነ ነገር ውስጥ ልትከታቸው ስትል የኦሮሞ ልጆች ቆም ብለው አዩ። ምክንያቱም ሲያዩም ሚስቱ አማራ ናት፣ ልጆቹ አማራ ናቸው። እነሱን ተጠየፍ ነው ያልካቸው። እኔ እኮ በእናቴ እኮ አማራ ነኝ ምናምን ብለህ መሰከስ ክርስቲያን ነኝ እያል መሰከስ ትችላለህ። በእናቴ ክርስቲያን ነኝ ክርስቲያን እንዴት እጠላለሁ ምናምን ማለት ይቻላል፣ ችግር የለው። እኛ በተግባር እንጂ በወሬ አይደለም እናውቀው። የኦሮሞ ልጅ ሆኖ ስንቱ ተበልተዋል። ስንቱ በፖለቲካችሁ ስንቱ ተበልተዋል። ስንቱን አጭበርብራችሁታል። የኦሮሞ ጥያቄ ተቀይሯል ማለት የኦሮሞን ህዝብ መናቅ ነው፣ መስደብ ነው። እውነቱን ልንገር፣ አምልጦ ይሆናል የተናገርከው። ፖለቲካ ላይ ስለቆየ እናውቀዋለን። ለምንድን ነው የአማራ ጥያቄው በፊትም አንድ አይነት ነው፣ አሁንም አንድ አይነት ነው፣ ለወደፊትም አንድ አይነት ነው የአማራው ጥያቄ። አንተ ሳይመች ሲቀር ስትራቴጂ እየቀያየርክ የምታደርገው አይደለም። እውነተኛ የአማራ ልጆች 10 ለክተው አንዴ ነው የሚቆርጡት። ዳስ ዋይ የአማራ ልጆች ካንተ ጋር ያልተቀላቀሉት። የአማራ ልጆች ትንግርቱ የሚባል የአማራ ልጅ ነው ብላችሁ ይዛችሁ መጣችሁ፣ ስሙን ቀይራችሁለት። everybody knows who it is። ፈርቷል መንግስት፣ አንድ ላይ ስንቀናጅ ይፈራናል። ኖ አማራ ብቻውን ቢሞት ይሻለዋል ከእናንተ ጋር ከሚቀላቀል። የእናንተን ሰፖርት አይፈልግም። ኖ ሰላም ውድ የሁሉ መረጃ ቤተሰቦች፣ አጓጊ መረጃዎችን ለማግኘት ይህንን ዩቲዩብ ሰብስክራይብ፣ ላይክ፣ ሼር በማድረግ ከጎናችን ሁኑ።